እሺ ሀና አቤት ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስለምን እየተወያያችሁ ነበር? ከየት ቤተ እምነት ነሽ? ርዕስ ኦርቶዶክስ። እኮ ብያለሁ እኔ። እሺ ኦርቶዶክስ፣ በኢትዮጵያ ኦርቶዶክስ ብርሃን አለ ወይ ነው ርዕሳችን። እንዴ ሌላ ታዲያ የት ቦታ አለ እንዴ? በደንብ አለ። ብርሃን አለ በኢትዮጵያ ኦርቶዶክስ? አዎ። ማን ነው ብርሃናችሁ? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስቱም አሉን እኛ። ታዲያ ሶስት ብርሃን ያለን ነው እያልሽኝ ያለሽው? ሶስቱም አንድ ናቸው እኮ። አንድ ብርሃን ያለው? አዎ። እሺ እነ ማርያምስ ብርሃን ናቸው? ድንግል ማርያም እነ ማርያም ስትለኝ አሁን ብዙ ማርያሞች አሉ በእኔ ገባ። ስለዚህ መጀመሪያ እሺ እኮ ለምሳሌ የሙሴ እህት ማርያም ብርሃን ናት? ናይን አይደለችም። ድንግል ማርያም ግን መጀመሪያም ብርሃን ስለሆነች ነው አይደል? እሷ ድንግል ማርያም ብርሃን ናት። አዎ። ነብይት ማርያም ግን ብርሃን አይደለችም፣ የሙሴ እህት። እንደዛ ማለት አልችልም፣ ግን የማርያም ብርሃንነት ግን መልአኩ ገብርኤል በእግዚአብሔር አብ ፊት የሚቆመው መጀመሪያ መልአኩ ቅዱስ ገብርኤል ነው እና እሱ መጥቶ አበራባት። ገባ? መልአኩ ገብርኤል ነው ያበራባት። መልአኩ ገብርኤል ወደ እሷ ቀረበ፣ መጣ፣ አናገራት። መልአኩ ፊት ለፊት ማለት ነው። ቅድሚያ ግን እግዚአብሔር ያስባት፣ የመረጣት፣ የወደዳት ስለነበረች ከሴቶች ሁሉ የተለየች ስለነበረች እግዚአብሔር ለራሱ ዓላማ ይጠብቃት ስለነበረ ከዛም ቅዱስ ገብርኤል መጣ፣ በብርሃን መልክ ተመስሎ የእግዚአብሔር መንፈስ አደረባት። አሁን መች ነው የበራባት እያልሽኝ ያለሽው? ናይን ሲጀመር የማርያም እና የኢየሱስን እንትን መለየት አትችልም። እግዚአብሔር አስቦ የፈጠረውና የሰራቸው ናቸው። ስትወለድ ጀምሮ ብርሃን ናት ያልሽኝ? ስትወለድ ጀምሮ ብርሃን ናት እያልሽ ነው? አዎ በደንብ አድርጎ። ያለበለዚያማ ኢየሱስም ብርሃን አይደለም እንዴ? እሷ ብርሃን ካልሆነች እሷ ባትኖር እኮ እሷ አይኖርም አይደል? እሷ የተመረጠች ስለሆነች በልቧ የምታስበው የነበረውን እግዚአብሔር በእሷ ዓላማ አድርጎ ፈጠረው። ገባ? እሷን እንደ ሰው ካየሃት እሱንም እንደ ሰው ማየት አለብህ መጀመሪያ። ምን አልሽ መሰለሽ? እሷ ብርሃን ካልሆነች እኮ እሱ ብርሃን ሊሆን አይችልም እኮ አልሽ። አዎ እኔ እንደዛ ነው የማስበው። እኔ ሲጀመር በዚህ ጉዳይ አይደለም ፕሮቴስታንት ነበርኩኝ። ገባ? አይ ቆይ እሱ በፕሮቴስታንት እምነት ውስጥ ቆይ እሱ ይቆይና ይሄን ሐሳብ እንጨርስ፣ ከዛ የፕሮቴስታንቱ ትነግሪናለሽ። ችግር የለውም። ጌታ እኔ ግን ይቅርታና አንድ ጥያቄ የምጠይቅህ፣ አንተ ውስጥ ኦርቶዶክስ ብርሃን አለ አልክ። እናንተ ውስጥ ብርሃን መኖሩን በምንድን ነው የምታውቀው? እስቲ ይሄን መልስልኝ እኮ። ትጠይቅኛለሽ፣ እንጨርስና የጀመርነውን አንቺ ደግሞ ትጠይቅኛለሽ። ችግር የለውም እኮ። አንተም ደግሞ እስካሁን የጠየከኝ መልሼልሃለሁ። አንተ ውስጥ እውነተኛ እግዚአብሔር እንዳለ በምን ታውቃለህ? የምታመልከው አምላክ እውነተኛ መሆኑንስ በምን ታውቃለህ? እኮ እኔ እነግርሻለሁ። ችግር የለውም። ከእግዚአብሔር ቃል እየጠቀስኩ እስቲ እሱን መልስልኝና እኔ ካንተ ልውሰድ። አንዴ የጀመርነውን እንጨርስና እኔ ደግሞ ይሄንን ካንተ መማር ፈልጋለሁ። አንተ ባለገስት ስለሆን ከአንተ የሳብከኝ ስለሆን እስቲ አንተ እስቲ እውነተኛ እግዚአብሔር እስቲ አንተ ጋር አለ? አንተ እውነተኛ እግዚአብሔርን ነው የማመልከው ብለህ ታስባለህ? ተስማምቻለሁ የጠየቅሽኝን ለማሳየት ግን እስቲ አሁን አንተ አሳየኝ። ሚዩት አደርጋለሁ። ቆይ የጀመርነውን እንጨርስና ልትመልሺ ስለሆነ ኦርቶዶክስ ጋር ያለውን ብርሃን፣ ከዛ ደግሞ አንቺ ደግሞ ስጠይቅኝ እኔ ደግሞ መልስልሻለሁ ያንቺን ጥያቄ ሁሉ ማለት ነው። ግን አንዴ አንቺ ያለሽ የኔም ብርሃን በዚህ መልኩ ገልጬልሃለሁ። ከዚህ በላይ ልገልጽልህ አልችልም። አንተ ውስጥ ብርሃን እንዳለ፣ እውነተኛ አምላክ እንደምታመልክ፣ እግዚአብሔር እንዳለ፣ እውነተኛው ኢየሱስ አንተ ጋር መኖሩን አሳየን እስቲ። እሺ አሳይሻለሁ፣ ችግር የለውም። ከማርያም ውጭስ ሌላ ብርሃን አለ በአንቺ ዘንድ? ሌሎች ውስጥ ብርሃን ናቸው ለአንቺ? ሀና
እኔ የጠየቅኩህን መልስልኝ። ሌሎቹማ ብርሃን ናቸው። ብርሃን የሌለ የለም። የሰማይ መላእክት ብርሃን ናቸው። ገብቶሃል? ቀድሞም የእስራኤልን ሕዝብ ያዳነ መልአኩ ቅዱስ ሚካኤል እግዚአብሔር አብ የላከው ሁሉም ብርሃን ናቸው። ማንም ጨለማ የለም። ቅዱስ ሚካኤል የእስራኤልን ሕዝብ አላዳንም፣ ስህተት ነው። አንቺስ ብርሃን ለሱ ሁሉ አስረዳን እስኪ። አንተ ውስጥ ብርሃኑን እንወቀው እና እኛም እንመጣለን። ችግር የለም። እሺ አንቺስ ብርሃን ነሽ? አንቺስ ብርሃን ነሽ? እሱ ይቆየኝ እስቲ ይቆየን። እኔም አንተም አንድ ነን። የአንቺን ነገሬንና ከዛ ደግሞ ላሳይሽ ለጠየቅሽው ጥያቄ። አንቺ ብርሃን ነሽ? ያው ግን ምን አይነት ብርሃን ነው ጥያቄው? የሰው ልጅ በምድር ላይ ሲኖር የራሱ የሆነው ውስጣዊ መንፈሳዊ የሚያዩት አይኖች አሉት። በዛ ውስጥ ብርሃንን ያያል። ገባ? አይን አለኝ አያለው ናይ ነው። እኔ ማርያም አይደለሁም፣ እኔ እግዚአብሔርም አይደለሁም። እንደዛ አይነት ጨዋታም አልጫወትም። ግን የሰው ልጅ ነኝ። በዛ መልኩ እመላለሳለሁ። በገባኝ፣ በተረዳው፣ በሰማሁት። የሰው ልጅማ ማርያም የሰው ልጅ ናት አይደል? የሰው ልጅነትማ ማርያምም ኢየሱስም የሰው ልጅ ነው። እንደዛ ካልክ የሰው ልጅ ብቻ አይደለም አይደል? ኢየሱስ የእግዚአብሔርም ልጅ ነው። ማርያምም እንደዛ ማለት አችልም። ችግሩ ይኸውልህ እዚህ ጋር ነው። አየህ፣ ቆይ ማርያም የእግዚአብሔር ልጅ ይኸውልህ፣ አሁን እኔ አንተ ጥያቄህን እንድትመልስልኝ ብቻ ነው እስካሁን መልሼልሃለሁ። ተራውን ደግሞ እንደዛ ነው። እምነትሽን ማወቅ አለብን። ምን እያልሽ እንደሆነ ቢያንስ ማወቅ። እኔ ስላንተ ይኸውልህ፣ አሁን ክርክር አይሁንብን በእናትህ። እሺ ኢየሱስ ክርስቶስ አንተ ውስጥ ያለውን ብርሃን እውነተኛ እግዚአብሔር እንደምታመልክ እውነተኛ ኢየሱስ እንዳለ በምን እርግጠኛ ነህ? እኔ ያንተን እምነት አውቀዋለሁ። ለዛ ነው እውነተኛ ኢየሱስ ስለሌለ እናንተ ጋር ማለት ነው። ገባ? ችግር የለውም። እኔ እውነተኛ እግዚአብሔር ፓወርፉል ሆነ ብቻ እግዚአብሔር እውነተኛውን እግዚአብሔር እንደምናመልክ አሳይሻለሁ። ችግር የለም። ኢየሱስ ግን ሚዩት አታርገኝ። አታርጓችሁ ሞዴሬተሮች። አይ ማንም አያርግሽም። ችግር የለውም። አታርጓት። ችግር የለውም። ሚዩት አታርጓት። ኢየሱስ ክርስቶስ ዳንኤልን ማማ ያቀኛል። ተው ግን እውነተኛውን እስቲ አስረዳኝ። እስቲ አንተ ጋር እውነተኛው ኢየሱስ እንዳለ እንተዋው። እስቲ አስተዋውቀን። ዋይቱን ማለት ነው፣ ብላክ የሚባለውን አይደለም። ግን ያው አስረዳን እስቲ። እሺ መጠየቅ ያው መመለስ ፈቃደኛ ስላልሆንሽ እኛ የምናመልከውን አምላክ እኔማ መልሼ እልሃለሁ። ሲጀመር አብ ወልደ መንፈስ ቅዱስ ያላት ኦርቶዶክስ ብቻ ናት እኮ። ለመመለስማ ፈቃደኛ ከሆንሽ ኢየሱስ የማርያም አምላኳ ነው ወይ ብዬ ጠየቅኩሽ እኮ። አልመለስሽም። ለዛ ነው እኮ መመለስ ፈቃደኛ አይደለሽም ያልኩሽ። እኛ እግዚአብሔርም አለ። እኔ አልጠየቅኩሽም። ኢየሱስ አብ አለን ወልዳ። ቆይ ሚውት አታርጓት አባካችሁ። ቆይ ሚውት አታርጓት። ችግር የለውም። ቆይ ሚውት አታርጓት። አንቺስ ሚውት እያልሽ እንደዚህ ነው ጨዋታው እዚህ። ግን እንደዛ ባትሆን ደስ ይለኛል። አሁን አብ ወልድ መንፈስ ቅዱስ አንተ ጋር እንዳለን አስረዳን። በቃ ማንም አላረግሽ። የኢትዮጵያ ሕዝብ ማወቅ የሚፈልገው የፕሮቴስታንት እምነት አብ ወልድ መንፈስ ቅዱስ እንዳለውና እንደሌለው ነው። ስለዚህ ራሷ ናት ሚውት የምታደርገው በነገራችን ላይ። ከዛ ሚውት እያደረጉኝ ነው ብላ አይደለም። እኔ አይደለሁም። እኔ ነኝ እያደረኳት ያለሁት። ለምን እንደሆነ ታውቃለህ? ሴትዮዋ ጆሮ የላትም፣ አፍ ብቻ ነው ያላት። ጥያቄ ትጠይቃለች። ለተጠየቀው ጥያቄ ተገቢ መልስ እንኳን እንዳትሰጣት አንድ መጀመሪያ ሰላም ይባላል። ኤርሚያስ ሰላም አያት አይደል? አፍ ነው ያላት፣ አፍ አላት። ጆሮ የላትም፣ መስማት አትችልም። ትጠይቃለች፣ ግን እንድትናገር እድል አይሰጥም ማለት ነው። ስለዚህ እኔ ነኝ እያደረኳት ያለሁት። ከዚህ በኋላ ጥያቄ ትጠይቂያለሽ። ለጥያቄው መልስ እስኪ መልስልሽ ድረስ ጨርሻለሁ። ለጠየቅሽኝ ጥያቄ ይሄ ነው መልስ ብሎ እስኪል ድረስ እኔ እና እሱ በደንብ እየተግባባን ለጥያቄው መልስ ችግሩ አንተ ጋር እንደዚህ ነው ሁሌ ማለት ነው። ገባ? የምትፈልግ ሂጂና ከባልሽ ጋራ እዛው ተለፋለፊ። እህቴ ኦኬ ቴንክ ዩ። ምንድን ነው ያልኩት? ወንድምነት ጥያቄ ጠይቀች አይደል? ለጥያቄው መልስ እስክትሰጣት ድረስ መጠበቅ አለባት። ነን ስቶፕ ነው የምታወራው። አይ ቲንክ ወይ እንግዲህ ቤተሰቧ ረግሟታል ወይ ደግሞ የሆነ በሽታ አለባት። ካልሆነ በስተቀር የሆነ የተግባቦት ካወቀች ጥያቄ ሰው ከጠየቀ በኋላ ለጥያቄው መልስ እስኪሰጠው ድረስ ሚዩት አድርጎ ይጠብቃል። ከዛ ይሄው ለጥያቄው የሚመጥን መልስ ይሄ ነው ብለህ ስትላት ከዛ እንደገና ደግሞ ጥያቄዋን ደግሞ ትቀጥላለች ማለት ነው። ነን ስቶፕ ማለት ነን ስቶፕ ነው የምታወራው። ስለዚህ እኔ ነበር ሚዩት አደርጋት የነበረው። ምክንያቱም ጥያቄውን ጠየቀችህ። 3 ጊዜ ነው ጥያቄውን የጠየቀችህ። አንተ ጥያቄውን አልሰማም አላልክም።
ለጥያቄ ለመመለስ ጊዜ አልሰጠችም። ስለዚህ ዝም ብላ ጫሂ ናት ማለት ነው። ስለዚህ እታች ትውረድ ማለት ነው። ከህይወት ጋር መጀመር እውነቱን ተናገር። እስኪ ተኔ ጋር አውራ ዛሬ እውነቱን ተናገር። ትንሽ ፎርስ አትጠቀም ግን የእውነት ለመናገር እወድሃለሁ። እሺ ወንድምነት እና ይሄ ነው። ቀጥሉ ከእሱ ጋር። እሺ ተባረካው። እኔ ኦርቶዶክስ መሆኗን ራሱ ተጠራጠርኩኝ። ማለት ጌታ ባይኖር እሷ ባትኖር እኮ ጌታ አይኖርም ብላ ተናገረች። እሷ ብርሃን ባትሆን እሱ ብርሃን ሊሆን አይችልም ማለት ይሄ ነውር እኮ ነው በእውነት። ያ ተሱ ላይ ትንሽ ተሳስታለህ ብሩኬ። ትንሽ የእውቀት ማነስ ነው። ይቅርታ። አንተም ያው አንተም ነው ያለ ስታወስ። አይ አንተን አትበለኝ እንጂ በፍቅር የእውነት በፍቅር እወዳቸዋለሁ እኮ። ድል ሲሰጥ ታወራለህ እኮ ነው ያልኩህ። ቆይ ድል ሲሰጥ ታወራለህ። አሁን እሷም ልክ እንደዚህ ነበር ስታደርግ የነበረውና ድል ሲሰጥ ትወያያለህ፣ ችግር የለውም። ደግሞ ፕሮቴስታንት ነበርኩ አለች። በጣም ነው እኮ የሚገርመው። ምናልባት ተቀጥረሽ ጽዳት ሰሪ ከሆነ አላውቅም፣ ጽዳት ልትሰሪ ትችላለሽ፣ ወይ ደግሞ ለሳይ ምናምን ከሆንሽ በግንባታ ገብተሽ ከሆነ አላውቅም፣ ወይ ደግሞ አልፈሽ ሊሆን ይችላል። መጸዳጃ ፈልገሽ ገብተሽ ተጠቅመሽ ሊሆን ይችላል። እውነቴን ነው የምልሽ። ስታልፊ መጸዳጃ ፈልገሽ ገብተሽ ነበርሽ? በጭራሽ ነው የምልሽ፣ አልነበርሽም አንቺ። በጣም ደግሞ ይዋሻሉ። በጣም በሚገርም ሁኔታ ውሸታሞች ናቸው። በጌታስ በጣም ነው የሚዋሹት ማለት ነው። በጭራሽ ነው ያልነበረችው ማለት ነው፣ በጭራሽ። እና ይሄ በጣም እንዴ ሰው ክርስቲያን ከሆነ እግዚአብሔርን ቃል ያነባል። ክርስቲያን ሆኖ የፈለገ በቃ ይሁንሽ ወደ ኦርቶዶክስ ሄደች እቺት ማርያም ባትኖር ኢየሱስ አይኖርም ብሎ ሊናገር አይችልም። እንደው ወንጌል አማኝ ከነበር አስቀድሞ ማለት ነው። ነውር ነው። እሺ ህይወት እንዴት ናችሁ? ምን ለማለት ፈልጋ መሰለ? ይቅርታ ግን የእሷ እንትን ስላስተካከለው ብዬ ነው። እና ይቅርታ እሷ ምን ለማለት ፈልጋ ነው? ኢየሱስ ክርስቶስ በመለኮት በድንግል ማኅፀን ይኸውልህ በመለኮት ስጋ በመለኮት ተዋህደ ስለምንል እኛ በእኛም ሃይማኖት መለኮቱ በማኅፀን ስለሆነ እሷ የተቀደሰች ብርሃንን የተሸከመች ነው እና በማኅፀኗ ብርሃንን የያዘች ስለሆነ እሷን ብርሃን ሆናለች። እና ደግሞ ጸጋ የሞላሽብሽ አንቺ ጸጋ የሞላብሽ ሲላት መልአኩ እሱን በጸጋ የተሞላች ስለሆነ ድንግል ማርያም ንጽሕት ብጽዕት ስለምንላት በሃይማኖት ስለዚህ ሰው ብትሆንም ግን እግዚአብሔር የመረጣት ንጽሕት የሆነች ሰው ሐናና ኢያቄም ነው ኦርቶዶክስ የምታስተምር የተገኘችው ናች እመቤታችን። ስለዚህ ኢየሱስ ክርስቶስን የተሸከመች ኢየሱስ ክርስቶስ እና አንዴም ወዳጄ የሷን አይ ላስረዳ ብዬ ነው። ብርሃን የሆነ ብርሃን ናት እያለች ለዛ ነውና እሷ ገብታ ትናገራለች። የሷን መልስ አንተ በቃ እናንተን ነው ወይ ሰማው ግን ታቆም አይደለህም አንተም ማለት ነው ባትሮ። እሺ ወንድሜ እሺ ስለ መለኮት እናውራ። እሺ በቃ ርዕስ አለው አየው እዛ ጋር ኦርቶዶክስ ጋር ብርሃን አለ። ያው እኮ ስለ ብርሃን እኮ ነው። እሷ ብርሃን ስለ ብርሃን ነው አያወራው ያለው እኮ። ስማኝና ጥያቄ መልስልኝ በቃ። እሺ በኢትዮጵያ ኦርቶዶክስ ብርሃን አለ ወይ? አዎ አለ። ማን ነው ብርሃናችሁ? ኢየሱስ ክርስቶስ ነው ብርሃን። እኔ ብርሃን እንደሆንኩ እናንተም ብርሃን ሁኑ ብሏል ለሐዋርያት። እናንተም ብርሃን ሁኗቸው ብሏቸዋል። እኔ ብርሃን እንደሆንኳችሁ ለቅዱሳንም ብርሃን ሁኗቸው ብሏል። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ ብርሃን መንፈስ ቅዱስ ልኳል። ብርሃን ማለት መንፈስ ቅዱስ ነው። ነገራችን ላይ ዝም ብላ ሌላ አይደለም። ብርሃን ማለት ጥሩን ትክክለኛውን እውነተኛውን ማምለክ ማለት ነው። አይን የበራ ይሆን ማለት ነው። ብርሃን ማለት ለዛ ነው። ጨለማ የሆነው ወደ ብርሃን መምጣት። እሺ አሁን ብርሃን ማለት እውነተኛውን ማምለክ ማለት ነው። ሁለተኛ ደግሞ ብርሃን ገነት ማለት ነው። እሺ ተክለ ሃይማኖትስ ብርሃን ነው? አዎ እናንተ ብርሃን እንደሆንኳችሁ እናንተ ቅዱሳን ብርሃን ሁኗቸው ብሏል ለሕዝቡ ማለት ነው። ስለዚህ እናንተን የተቀበለ እኔን ይቀበላል፣ እኔን የቀበለ አብን ይቀበላል ይላል መጽሐፉ ነው እኮ የሚለው። እንደዛ ነው እኮ። አዎ ካልክ በቂ ነው። በቃ ብርሃን ነው በቃ በቂ ነው። አብራራ። አይ ላስረዳ ብዬ ነው። አያን እንት ነው ተጠይቅ ነው የሚሻለው። እሺ ብርሃን ማለት እውነተኛ የሆነው ማምለክ ነው ብሎናል። እና ተክለ ሃይማኖት ብርሃኔ ነው ስትል እውነተኛ የሆነውን ተክለ ሃይማኖት እያመለክ ነው ማለት ነው። እያመለኩ አይደለም። ያንተ ትርጉም ነው እንደዛ። እሱ አማላጅ ነው። አማላጅ ተእግዚአብሔር ለእግዚአብሔር ስለሚቀርብ ለእግዚአብሔር ነው የሚለምንልኝ። እኔ ቅድም ትርጉምህን ነው ያመጣሁት። ምን አልክ? ብርሃን ማለት እውነተኛ የሆነው ማምለክ ነው ስላልክ
ተክለ ሃይማኖት ብርሃኔ ነው ስትል ተክለ ሃይማኖትን አመልካለሁ አላልኩም። አልወጣኝም ወንድሜ፣ ይቅርታ ግን እወድሃለሁ። ይቅርታ አትጠምዝዘው፣ ዝም ብለህ በፍቅር እናወራ። የእውነት እንደዛ እኛ ቅዱሳንን በጭራሽ አናመልክም፣ በጭራሽ እውነት ለመናገር ካለማወቅ በስተቀር እነሱ አማላጅ ናቸው። በቃ ክርስቶስ ብቻ ነው ኃጢአትን የሚደመስስ። እኔ አንተን ትርጉም ነው ያመጣሁት። እሺ ጊዮርጊስን ብርሃን ነው? ጊዮርጊስ አማላጅ ነው ለእግዚአብሔር ስለሚቀርብ ወዳጅ ስለሆነ። የኔ ጥያቄ አማላጅ ነው ወይ አይደለም? ብርሃን ነው ወይ ለአንተ ነው? ክርስቶስ ነው ብርሃንን የሚሰጥ በሙሉ። አልጠየቅኩም። አሁንም ጊዮርጊስ ለአንተ ብርሃን ነው ወይ ማለት እንዴት ያለ ጥያቄ ነው? ተክለ ሃይማኖት ብርሃን ነው? በቃ እሱን አማላጅ ነው። በቃ ጻድቅ ነው። ጻድቅ ሰው ነው። በቃ ጻድቅ የእግዚአብሔር ሰው ራሱን ለክርስቶስ የሰጠ ነው። አሁን ለምሳሌ አንተ ጥያቄ ጠይቃዝለ አንተ ራስህን አሁን ዛሬ ለኢየሱስ ክርስቶስ ላጥፋ ቢልህ ትጠፋለህ? ዛሬ በጥይት ልምታ ቢልህ አንዱ ማተብክን በጥስ ወይም ደግሞ ኢየሱስን ካድ ቢልህ ትመታለህ? እርግጠኛ ነህ? ኮንፊደንስ አለ? ጎበዜ ጥያቄ ተክለ ሃይማኖት ብርሃን ነው ወይስ አይደለም? ብርሃን ነው። ኦ ማይ ጉድነስ አማላጅ ነው አልኩ። ለኢየሱስ ክርስቶስ ለሚቀርብ አማላጅ ነው አይደለም? በቃ ብርሃኑ አይደለም። እሺ ማርያምስ ብርሃን ናት? ለኔ እመብርሃን እኮ ነው የምላት። ብርሃን ናት። ብርሃን ማለት ብርሃን የብርሃን እናት ናት። አልጠየቅኩም። እሱ የብርሃን እናት ናት ወይ ብዬ አይደለም የጠየቁ። ለአንተ እሷ ራሷ ብርሃን ናት ወይ ነው? ብርሃን ነው የምላት። ብርሃን አላት። በቃ እሷ ብርሃን አላት። ወደ ብርሃኑ ታደርሰኛለች። ከዋናው ብርሃን ታደርሰኛለች፣ ከኢየሱስ ክርስቶስ። ብርሃን አይደለችም ለአንተ እሷ? ለማን? ማርያም ለአንተ ብርሃን ናት። እኔ ስለምናት ወደ ኢየሱስ ክርስቶስ ኃጢአቴን ያስተሰርልኛል እሷ ደግሞ የተሰጣት ጸጋ አለ። በዛ ጸጋ ብዙ ነገሮችን የደዌ ፈውስ የምንም ልትሰጠኝ ትችላለች። እነዚህ ሰዎች አሁን ጤነኞች ናቸው? በእውነት ኢትዮጵያውያን ዳኙን እንደው በእግዚአብሔር ስም እኮ ነው የምላችሁ። ምን እያወሩ እንዳሉ እዩት። ምን ሲጠየቁ ምን እንደሚያወሩ ሰው አይምሮውን አጣሙ ይገባል። ሰው ላለመግባባት ብሎ ይገባል። በሚያግባባ ነገር ላይ እንኳን ለመግባባት የማይፈልጉ ሰዎች ማለት ነው። የተጠየቁትን አለመመለስ አንድ ነው። እነሱም ልክ እኛን ሲጠይቁን እንደዚህ የእነሱን ተቃራኒ የምንሄድ ከሆነ በፍጹም አይሆንም። ተግባቦት እንኳን የሚያውቅ አንድ የለም። ወንድ ብታመጡ ሴት ብታመጡ ማርያም ብርሃን ነች። የብርሃን እናት ናት። የማን እናት ነች እኮ አልተባለም። የብርሃን እናት ትሁን የጨለማ እናት ትሁን አልተጠየቀም። የማን እናት ናት አይደለም ጥያቄው ተግባቦቱ ማርያም ለአንተ ብርሃን ነች። ማርያም ለአንተ ብርሃን ናት ወይ የተጠየቀው ጥያቄ። እና ምን በእርግጥ በጨለማ ውስጥ ያለ ህዝብ ከዚህ ያለፈ ሌላ ነገር ሊያሳይ አይችልም። ብርክዬ እዛው ቀጥል። ኖቤልን እንቀበለው። በቃ ፈቃደኛ ሰው ሆኖ ካልተወያየ ምንም ምዳረግ ኖቤል እንኳን ደህና መጣን። ኖቤል ይሰማል ወዳጄ? ለምሳሌ ማርያም ብርሃን ናት ወይ ተብዬ ብጠየቅ አዎ ብርሃኔ ናት ወይም አይ አይደለችም ብርሃኔ አይደለችም ብዬ እናገራለሁ። በቃ አሁን ይሄ እንዴ በጣም እኮ የሚያስቁ ሰዎች ናቸው። ጌታ በሚያውቀው ጨለማ እንደዚህ ነው የሚያደርግ። የምታምነውን ነገር እንኳን በትክክል ለመመለስ ድፍረት የለ። ምክንያቱም ቀጥሎ የሚጠየቀው ጥያቄ ማይመልሰው እንደሆነ ያስባል። ሰው ሰራሽ ትምህርት ሲሆን እንደዚህ ነው የሚሆነው። ሰው ሰራሽ ትምህርት ማለት ነው። በቃ ያው መጽሐፍ ቅዱስ የማያውቀው የሆኑ ሰዎች ተሰብስበው መዝሙር እኮ አላቸው እኮ። ተክለ ሃይማኖት ብርሃኔ ነው እኮ መዝሙር አላቸው እኮ። አቦ ብርሃኔ ነው የሚል መዝሙር እኮ አላቸው እኮ መዝሙር። እዚህ መጥቶ ግን መናገር ይፈራል። እንደዚህ ናቸው። እሺ ሚውት አድርገው። ህይወት አንተ ማትወያይ ከሆነ ለተጠየቀው ጥያቄ ማትመልስ ከሆነ ምን ያለው ጥያቄውን ያጣምዝዝብኛ ዝም ለምን እንደ ተንኮል መጠመዝ። ማርያም ብርሃን ናት ወይ ማለት ምን ነው የተጠመዘው? ቀጥተኛ ጥያቄ ነው የጠየቁ። ብርሃን ናት ብሎ ይጠየቃል። አሁን እሷ ጠየቁ። አንተ መብርሃን እኮ ነው የሚላት። ያለ ጠይቀኝ ነው አንተ ጠየቁ ጥያቄ። እሺ እኔ ልጠይቅና መልስልኝና መልስላለሁ ነው።
እኔ አንተን የጠየቁን ጥያቄ ጠይቀኝ እስኪ። እሺ አንተ በቃ ልጠይቅ ነው። አሁን እኮ አንተ እንዳልጠይቅህ እኮ ኢየሱስ ክርስቶስን ተውለህ ከፍልሃል። ምን ላድርግህ? አማላጅ ነው ካልከው ኢየሱስ ክርስቶስን እኔ አንተ እንዴት አድርጌ እጠይቅሃለሁ? አሁን እኮ የመስማት እንኳን ችግር ፍጡር ነው እያልክ እንዴት አድርጌ ልጠይቅህ? አንተን ይቅርታ አድርግልኝ እንጂ እኔ የጠየኩን ጥያቄ ጠይቀኛለህ። አሁን ለምሳሌ እኔም የጠየኩ ማርያም ለአንተ ብርሃን ናት ወይ ብዬ ጠየኩ። እስኪ ጠይቀኝ ይሄን ጥያቄ ደግመህ እኔ ጠይቀኝ። በጣም ነው የሚያሳዝነው ጌታ በሚያውቀው ወጣ። ኦኬ በጣም ነው የሚያሳዝኑት ጌታ በጣም የሚያሳዝኑት ሰዎች ናቸው። ይሄ እኮ ነው ጨለማ ውስጥ መሆናቸው የሚያሳየው አንዱም ይሄ ነው። በአፋቸው ጳጳሳቱ መናገር ብቻ ሳይሆን በጨለማ ውስጥ ያለ ሕዝብ ምን እንደሚናገር አያውቅም ይላል። ምክንያቱም ምን እንደሚናገሩ አያውቁም። በእውቀት ማጣት ተመተዋል እና የላቸውም። ተግባቦቱ እንኳን ሁሉ እኮ ነው የጠፋበት። ታውቃለህ አንተ ስጠይቀው አጣምህ እንደጠየቀው ነው የሚረዳው አይምሮ ውስጥ። የተጣመመ እኮ ጥያቄ አይደለም። ጥያቄው የተጣመመ ጥያቄ አይደለም፣ ግን በቃ የተጣመመ ነው ብሎ ነው የሚያስበው። ሌላውን ጠይቀው ከስር ያለውን ሰው። እሺ ኖቤል አለክ? ቅድም ጀምሮ ስጠራው ነበረ እናስወርዳለን ማለት ነው። ኖቤል እሺ። ሌላ ኦርቶዶክሳዊ በስርዓት ሊመልስ የሚችል ያለበትን ቦታ በድፍረት መናገር የሚችል ማርያም ብርሃኔ ናት ማለት የሚችል ተመልከቱ። ከዛ በብርሃኑ ይላሉ አይደል? ተመላለሱ። የት ነው ብርሃን? ያሉበትን ስፍራ ብርሃኑን ጨለማ እንኳን ማሳየት የማይችሉ ሰዎች ናቸው። ናና ጠይቀን እኛ ብርሃን ማለት ምን ማለት ነው? በብርሃኑ ወይ ያላችሁት እኛ ኑና ጠይቁ። ለዛ ነው እኛ የምንጠራችሁ ወደ ህይወት ነው። እናንተስ ወደ ድሪቶ ነው የምትጠሩ። በእውነት ነው የምላችሁ፣ ወደ ድሪቶ በጣም ወደሚያስፈራ ስፍራ ነው የምትጠሩ። ለዛ ነው በድፍረት ስላላችሁበት ህይወት መናገር የማትችሉት፣ ስላላችሁበት ህይወት መመስከር የማትችሉት። ለዛ ነው በእውነት ነው የምላችሁ ስላላችሁበት ስፍራ። ይሄ በጣም የሚያሳዝን ነው። በጣም የሚያሳዝን ያላችሁበትን ህይወት የሚናገር ነው። በጣም ከባድ ርዕስ ነው ይሄ ርዕስ። በነገራችን ላይ እጅግ በጣም ከታች ኮሜንት ላይ ሲጽፉ ይመስላል እንጂ ከባድ የሆነ ርዕስ ነው። ሰው በብርሃን ውስጥ ካለ እሱም ብርሃን ነው ማለት ነው። ይሄን ደፍሮ አይናገርም። የትኛውም ኦርቶዶክሳዊ ገብቶ እኔ ብርሃን ነኝ ብሎ መናገር አይችልም። የትኛውም ኦርቶዶክሳዊ ያልኳችሁ እኔ ብርሃን ነኝ ብሎ አይናገርም። ግን ወደ ብርሃን ይላል። እሱ ጨለማው እኮ ነው፣ ጨለማው ነው እኮ ነው። ጨለማ ውስጥ ቁጭ ብሎ ና ወደ ብርሃን ብሎ ይጠራል። ና ወደ ብርሃን ብሎ ይጠራል። ይሄ ነው ህይወታቸው። እና አንድም ኦርቶዶክሳዊ ያልኩ እኔ ብርሃን ነኝ ብሎ በድፍረት ሊናገር የሚችል የለም። አደገኛ ርዕስ ነው ይሄ ርዕስ፣ በጣም አደገኛ ርዕስ። እንደ መዝሙሩ ቀላል መስሏቸዋል። በእውነት ነው የምላችሁ፣ ሊመልሱት የማይችሉት ጥያቄ ነው። መጥቶ ካልተሳደበ በስተቀር አያመልጥም። ይሄን ከዚህ ርዕስ ሊያመልጥ አይችልም። ምክንያቱም በጨለማ ውስጥ ነው ያሉት፣ በጨለማ ውስጥ ስለሆነ ያሉት ኢየሱስ ስለሌላቸው። እኛ አስቀደም ብያችኋለሁ፣ ብርሃን ነን አይደል? እኛ ራሳችን ብርሃን ነን። እኛ ራሳችን ብርሃን ሆነናል። ጥቅሱን እስኪ ፖስት አድርጉት። ቅድም ስናገር ነበር አይደል? እስኪ ጥቅሱን ፖስት አድርጉት። በተደጋጋሚ ጳውሎስ ያለውን ጥቅስ እስኪ ፖስት አድርጉት። ቀድሞ ምን ነበራችሁ? ጨለማ ነበራችሁ። አሁንስ በክርስቶስ ኢየሱስ ምን ብርሃን ናችሁ። ክብር ለኢየሱስ ይሁን። ቀድሞ ምን ነበራችሁ? ጨለማ ነበራችሁ። አሁን በክርስቶስ ኢየሱስ እናንተ ምንድናችሁ? ብርሃን ናችሁ። ፖስት ማን ነው የሚያደርገው? ፖስት አድርጉት ጥቅሱን። እኛ ብርሃን ነን። እኛ ብርሃን ነን። በጨለማው ዓለም ላይ ኢየሱስን የምንገልጥ፣ ለጨለማው ዓለም ብርሃን የምንሆን፣ ወንጌልን ይዘን የምንወጣ። ፖስት አድርጉታ ጥቅሱ። እሺ ኤፌሶን 5:8 ፖስት አድርጉት። ኤፌሶን 5:8 ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ምን አለ? ቀድሞ ጨለማ ነበራችሁ፣ ከፍጥረታችሁ የቁጣ ልጆች ነበራችሁ ማለት ነው። አሁንስ በክርስቶስ ኢየሱስ ምን እናንተ ምን ብርሃን ናችሁ። ብርሃን ናችሁ። በቃ ብልጫችን ይሄ ነው።
የሆኑ ለእግዚአብሔር ቅርብ ተብሎ የሚገመቱ ሰዎችን ጠርተን እኛ ብርሃኖቻችን ናቸው እነሱ ወደ እግዚአብሔር ያቀርቡናል። እንደዚህ አይነት ትምህርት የለም ወዳጅ። እንደዚህ አይነት መጽሐፍ ቅዱሳዊ ትምህርት የለም። እንደዚህ አይነት መጽሐፍ ቅዱሳዊ ትምህርት በእግዚአብሔር ቤት። ለዛ ነው ድሪቶ ምላችሁ። ለዛ ነው በጣም ብዙ ጊዜ በመንፈሳዊ ዓለም ላይ ያሉ ድሪቶዎች አሉ። መንፈሳዊ ዓለም ላይ ያሉ ድሪቶዎች ጠረን የሚያበላሹ፣ በሰው ፊት እንድትቆሙ ማያደርጉ፣ በእግዚአብሔር ፊት የማያቆሙ ድብልቅልቅ ያለ ጠረን ማለት ነው። በእግዚአብሔር ፊት መቆም ስለማይችሉ ጨለማ ውስጥ እንደሆኑ የጊዮርጊስ ጠረን አለ። ከዛ ደግሞ ክርስቶስ ሳምራን ይለብሳል። የክርስቶስ ሳምራ ጠረን አለ። ከዛ አርሴማን ይለብሳል፣ በርሶማን ይለብሳል። ከዛ ፋሲለደስን ይለብሳል። ድብልቅልቅ ያለ ጠረን ማለት ነው። አስቧል። ድሪቶ በድሪቶ ነው የምትሆነው። ከዛ በኋላ የተበላሸ ጠረን ማለት ነው። መንፈሳዊ ዓለም ላይ ያለ የተበላሸ ጠረን፣ ወደ ህይወት የማያመጡ ጠረን ማለት ነው። ወደ ህይወት ሊያመጡ የማይችሉ ጠረኖች እነዚህ። እኛ ግን ከዛ ነው ወደ ህይወት የመጣ ነው። አንድ ወጥ የሆነ ጠረን ያለን ኢየሱስ፣ የለበስነው ኢየሱስን ነው። ሌላ ድሪቶ የለም በእኛ ዘንድ። ክርስቲያን ሁሉ የለበሰው አንድ የሆነ ጠረን ነው፣ ኢየሱስ። ሰማይ የተከፈተበት ስም ኢየሱስ። በቃ ይሄ ነው ልዩነታችን። አያችሁ፣ ልዩነታችን ይሄ ነው። እና ምንድናችሁ አልን? እኛን ቀድሞ ጨለማ ነበራችሁ፣ አሁን ግን በክርስቶስ ኢየሱስ ምንድናችሁ? ብርሃን ናችሁ። ብርሃን ናችሁ። ብልጫችን ይሄ ነው። የኛ የክርስቲያኖች ብልጫ ይሄ ነው። እዛ ነው በክርስቲያን ፊት ቆመው በድፍረት መናገር የማይችሉት። በክርስቲያን ፊት ቆመው በድፍረት መናገር የማይችሉት ለዛ ነው። ቀድሞ ጨለማ፣ ይሄው ኤፌሶን 5:8 አሁን ግን በጌታ በኢየሱስ ብርሃን ናችሁ። አሁን በጌታ በክርስቶስ ኢየሱስ ብርሃን ናችሁ። ሶኛ ብርሃን ነን። እኛ ራሳችን ብርሃን ነን። የእግዚአብሔር ልጆች፣ የእግዚአብሔር መንግስት ተካፋይ የሆንን ሁላችን ብርሃን ነን። ብርሃን ነን። ይሄ ነው ብልጫችን። ሰው መግባት የምትፈልጉ የምትችሉ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። አሁን መግባት ትችላላችሁ ኦርቶዶክሳውያን። ለተጠየቃችሁ ጥያቄ መመለስ የምትችሉ። በጣም ከባድ ርዕስ ነው ይሄ። እንደ መዝሙሩ ቀላል እንዳይመስላችሁ። በብርሃኑ ተመላለሱ እንደሚለው መዝሙር ቀላል እንዳይመስላችሁ። ሰው በብርሃን ሲኖር በቃ የተገለጠ ነገር አለው። በድፍረት የሚናገር ነው የሚሆነው። በድፍረት ነው የሚናገረው። እናንተ ምን አለ ጌታ? የዓለም ብርሃን ናችሁ አላቸው አይደል? ሐዋርያትን መጡና ወንጌልን ይዘው ለጨለማው ዓለም ወንጌልን ተናገሩ እና በክርስቶስ ኢየሱስ እያመነ ሰው ወደ ጌታ አካል ይጨመር ነበር። ወደ ብርሃኑ ይመጡ ነበር። ብርሃን እየሆኑ ደግሞ እነሱ ወደ ተለያየ አካባቢ እየሄዱ ይሄኑ ብርሃን የሆነውን ጌታ ይገልጡ ነበር። አለቀ። የእግዚአብሔር ቃል ይሄን ነው የሚለው። የእግዚአብሔር ቃል ይሄን ነው። ለዓለም ነው ብርሃን ትሆናላችሁ የተባለው እንጂ ለአካሉ አይደለም፣ ለቤተ ክርስቲያን አይደለም። ቤተ ክርስቲያንማ ራሷ ብርሃን ናት እኮ፣ በብርሃን ያለችው አይደል? ቆላስይስ መልእክቱ ላይ በተሰሎንቄ መልእክቱ ላይ ጳውሎስ ምንድን ነው ያለው? አንዴ ላውጣውና ላንብበው። በተሰሎንቄ መልእክቱ ላይ ጳውሎስ እንደዚህ አለ። እኛ የት እንዳለን ሲናገር ሰላምና ደህንነት ነው ሲሉ ያን ጊዜ በጨለማ ያሉትን ማለት ነው ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም ይልና፣ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ። ክብር ለኢየሱስ ይሁን። ቀኑ እንደ ሌባ የሚደርሰው በጨለማ ላሉት ነው እና ከቶም አያመልጡም። እነሱ ጥፋት በድንገት ይመጣባቸዋል። እናንተስ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁ። እኛ ከሌሊት ወይም ከጨለማ አይደለንም አለ ጳውሎስ። አያችሁ፣ ብልጫችን ይሄ ነው። ከጨለማ ወይም ከሌሊት አይደለንም እና ምንድነን? የብርሃን ልጆች የቀንም ልጆች ናችሁ እናንተ። በእኛ ዘንድ ጨለማ የለም እና በብርሃን ስለሆንክ ጥፋት አይመጣብህም። ጌታ እንደ ሌባ አይመጣብህም። ጌታ እንደ ሌባ ይመጣል፣ ግን ማን ላይ? በጨለማ ባሉት ላይ። ለእኛስ ይመጣልናል ኢየሱስ፣ የእሱ የሆኑትን ሊወስድ ማለት ነው። በቃ ይሄ ነው ብልጫችን። ሙሽሪትን ሊወስድ ይመጣል፣ ነውር አልባ የሆነችውን ማለት ነው። እና እኛ በብርሃን ያለነው ከእርሱ የተነሳ ብርሃን ሆነናል ዓለም ማለት ነው። ክብር ለኢየሱስ ይሁን። ክርስትና ይሄ ነው። በቃ ክርስትና ይሄ ነው። በድፍረት ግን ይሄን መናገር በክርስቲያኑ ፊት ከባድ ነው። በህይወት እስካልሆንክ ድረስ
በድፍረት መናገር አትችልም። ይሄን በክርስቲያኖች ፊት መተክ ማለት ነው። ኤርሚ የምትለው ነገር ካለው እንደምነት መንገድ ላይ ነህ መሰለኝ። እሺ አልቻለም። ኤርሚ መንገድ ላይ ነው። የዓለም የሚለውን ሐሳብ አንዴ ላሳያችሁ ምን ማለት እንደሆነ። መጽሐፍ ቅዱሳችን ዓለም ሲል በደንብ እንድታስተውሉት ማለት ነው። ዓለም ሲል ምን ማለት እንደሆነ አንዴ እንመልከተው እንድታስተውሉት። እሺ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሰው የጌታን ስጋ ካልበላ ይድናል? ቶሎ ቶሎ መልሱ። እሺ ሰው የጌታን ስጋ ካልበላ ይድናል? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ አለ ጌታ። የጌታን ስጋ ሰው ካልበላ ይድናል? ሰው የጌታን ስጋ ሳይበላ መዳን ይችላል? እሺ ይሁን አዎ አልከሺ። ባስኬና አኬ አይድንም አይሆንም። አዎ ማለት ይድናል እያላችሁኝ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ሰው የጌታን ስጋ ካልበላ ይድናል ወይስ አይድንም? ይድናል። ጌታ ስጋውን ሳንበላ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሰው የዘላለም ሕይወት የሚኖረው ምን ሲያደርግ ነው? ካመነ ይድናል። አይድንም። እሺ ጉድ አለ ማለት ነው። በደንብ ስሙኝ። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 54 ምን ማለቱ ነው? እሱ እንዴ ምን ማለቱ ነው የሚለውን ችግር የለውም እናወራለን። ጥያቄ ግን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ አለ ጌታ። ሰው የጌታን ስጋ ሳይበላ መዳን ይችላል? ይድናል እያላችሁ እኮ ነው። ሰው የጌታን ስጋ ሳይበላ ይድናል? አይችልም። ይድናል። ይሁን ይድናል ስትለኝ ሰው የጌታን ስጋ ሳይበላ ይድናል እያልከኝ ነው? ይድናል። ተው እንጂ መዳን አይችልም። እሺ ሁለት አይነት መልስ ነው እያየሁ ያለሁት። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሰው የጌታን ስጋ ሳይበላ መዳን አይችልም። በደንብ ስሙኝ እንዴ! ሰው የጌታን ስጋ ሳይበላ መዳን አይችልም። በጭራሽ የጌታን ስጋ ሳይበላ የሰው ልጅ ሊድን አይችልም። ቅር ያለው ሰው አለ? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋውን መብላት አለብን ግዴታ ለመዳን። ይድናል። ትባረክሽ። አሁን ኢንቫይት ላርጋችሁ። በቃ ይድናል ካላችሁ ኢንቫይት ላርጋችሁ።
አልገባኝም። ጥቅሱን እኮ ነው እያነበብኩ ያለሁት። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ አለ ጌታ። ስጋዬን የሚበላ ምን አለው አለ? የዘላለም ሕይወት አለው አለ። ስጋውን ሳንበላ የዘላለም ሕይወት እናገኛለን? የዘላለም ሕይወት ማለት መዳን ማለት ነው። ሰው የጌታን ስጋ ሳይበላ የዘላለም ሕይወት ማግኘት ይችላል? ናቲ ናገባ ይድናል። ናገባ ኢንቫይት ማድረጋችሁ ሰዎች መግባት አለባችሁ። ችግር የለውም። ክርስቲያኖች እንደሆናችሁ አውቃለሁ። እኮ ትባረክ እኮ ኢንቫይት አድርጌሻለሁ። ነይ ግቢ፣ ነይ ግቢ። እሺ ናቲ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ብሩኬ፣ ኤርሚ፣ ዳኒ እንዴት አመሻችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። አሜን። እና አሁን የእሱን ስጋ ኬት እናመጣለን አለች መግዲ። ኧረ ተይ አሁን ክርስቲያን ነሽ መግዲ? ክርስቲያን ነሽ? ተይ እሺ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ ጌታ። ሰው የጌታን ስጋና ደም ሳይበላና ሳይጠጣ የዘላለም ሕይወት ሊኖረው ይችላል? በጭራሽ አይችልም። አይችልም። ኦኬ፣ ኮሜንት ላይ ይችላል ያልክ ስለመሰለኝ ነው ኢንቫይት ያደረኩሽ። አረ በጭራሽ። እሺ ተባረክ። እሺ እሺ እሺ። አሜን። ዳኒ ብሩኬ ተባረኩ። እናንተም እግዚአብሔር ባርካችሁ ጸጋውን ያብዛላችሁ። ሁሌ ነው የምከታተላችሁ። ኤርሚዬ፣ ዳኒ፣ ብሩክዬ ወዳችኋለሁ። መልካም ጊዜ ይሁንላችሁ። እሺ ተባረክ። ይባረክ። እሺ ኑ ግቡ። አሁን ለምሳሌ ስናት ሃሌሉያ በኢየሱስ ማን ነበር ስሟ? ዓለም ነይ ግቢ። ዓለም ኢንቫይት ገስት አክሰፕት አድርጌሻለሁ። ነይ ገስት ልኬልሻለሁ። ነይ ግቢ። ችግር የለውም። ኑ ግቡ፣ አትፍሩ። ኑ ግቡ፣ አትፍሩ። ችግር የለውም። ሰው የጌታ ኢየሱስ ክርስቶስን ስጋና ደም ካልበላና ካልጠጣ የዘላለም ሕይወት ሊኖረው አይችልም። አይችልም። ዳኒ ፖዞን ሳይዘጋ ይሄን ሐሳብ ልናገር ደግሞ እንዳይቋረጥ። የጌታ ስጋና ደም መብላት አሁን ትልቁ ችግር መጽሐፍ ቅዱስን ስታዩ የጌታና ስጋና ደም ሲል ሁሌ አይምሯችሁ ወደ ጌታ እራት ስለሚሄድ ነው። ክፍሉ ስለ ጌታ እራት ደግሞ እያወራ አይደለም። የጌታ እራትን ካልበላችሁ የዘላለም የላችሁም እያለ ነው ክፍሉ። አረ በጭራሽ አይደለም፣ በጭራሽ እንደዛ እያለ አይደለም። ስጋዬን ነው ይሄ ስጋዬ ነው ያለውን አይደለም እኮ እያለ ያለው የኔን ስጋ ካልበላችሁ። ሰው የጌታን ስጋ ካልበላ የዘላለም ሕይወት ሊኖረው አይችልም። የራሱ የጌታን ስጋ ካልበላን የዘላለም ሕይወት ልናገኝ አንችልም። መብላት መቻል አለብን። የራሱ የጌታን ስጋ ደሙን የጌታን ደም መጠጣት መቻል አለብን። ቶሎ የጌታ ስጋ ሲል ወደ ጌታ ራት ወይ ደግሞ በተለምዶ ቁርባን ወደሚባለው ነው አይምሯችሁ የሚሄደው። በጭራሽ። ይሄው ላሳያችሁ ምን ማለት እንደሆነ እንድታስተውሉት። ዳኒ ከዘጋበት ወይ የሚከፍትልናል ይሄን ሐሳብ እንድንጨርሰው። ተመልከቱ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። አሁን ቶሎ ቶሎ ጻፉ እሺ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከሰማይ የወረደው ሕያው እንጀራ ህብስቱ ወይስ ራሱ ጌታ? ከሰማይ የወረደ ሕያው የሆነ እንጀራ ህብስት ወይስ ራሱ ጌታ? ራሱ ኢየሱስ ወይስ ህብስት ነው ከሰማይ የወረደው? ኢየሱስ። ኢየሱስ በደንብ ስም። ራሱ ኢየሱስ። ከሰማይ የወረደው ሕያው እንጀራ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ከየትኛው እንጀራ ቢበላ? ከሰማይ ከወረደው እንጀራ ቢበላ። አያችሁ፣ በደንብ አስተውሉ። ቃሉን በደንብ ማስተዋል ነው። ከየትኛው እንጀራ ቢበላ ነው ለዘላለም የሚኖረው? ከሰማይ ከወረደው እንጂ ከሰዎች ከሚያዘጋጁት አይደለም። ፓስተሮችና ቄሶች ከሚያዘጋጁት እንጀራ አይደለም። ከሰማይ ከወረደው እንጀራ ሲበላ ለዘላለም ይኖራል። እዚህ ጋር በጣም ቁልፍ የሆነ ቃል አለ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ ጌታ። ስለማን የምሰጠው አለ እዚህ ጋር ጌታ? ከመሆን ቃል አስተውሏት እሺ። ስለማን ነው የምሰጠው አለ ይሄን ስጋ ጌታ? ይታያችኋል? ይሄ ቃል ይታያችኋል? ይሄ ስጋ ለማን የተሰጠ ነው? ለዓለም የተሰጠ ነው። ይኸውላችሁ እኔም ስለ ዓለም ሕይወት የምሰጠው እንጀራ
ስጋዬ ነው አለ። ለዓለም የተሰጠ የጌታ እራት አለ እንዴ? እሺ ለዓለም የጌታ እራት ይሰጣል ወይስ ለክርስቲያኖች ነው የጌታ እራት የሚሰጠው? የጌታ እራት ለዓለም ይሰጣል ወይስ ለክርስቲያኖች ነው የሚሰጠው? ለክርስቲያኖች። ይሄ ከሰማይ የወረደውስ እንጀራ ለማን የተሰጠው? ለዓለም የተሰጠ ነው። አይገርምም? አያችሁ ስናስተውል የእግዚአብሔር ቃል እንዴት ከፍሎ እንደሚናገር። ከሰማይ የወረደው እንጀራ ሕያው እንጀራ ለዓለም የተሰጠ ነው። የጌታ እራትስ ለቤተ ክርስቲያን የተሰጠ ነው። ይሄ ለማን የተሰጠ ነው? ለሙስሊሙ የተሰጠ ነው። ይሄ እንጀራ ከሰማይ የወረደው ለኢቲስቱ የተሰጠ ነው። ለኦርቶዶክሱ የተሰጠ ነው። ለቡድሃው የተሰጠ ነው። ለሽንቱይዝሙ፣ ለስኒ ገልባጩ፣ ለሞራ ገላጩ የተሰጠ ነው። ለዓለም የተሰጠ ነው። በጨለማ ላሉት የተሰጠ ነው። ይሄ እንጀራ ከየት የመጣው? ከሰማይ የወረደው ሕያው እንጀራ። ለምን? ከሰማይ የወረደውን ሕያው እንጀራ ሲበሉ ለዘላለም ይኖራሉ። አሁን ለዘላለም መኖር አይችሉም እነዚህ ሰዎች። ለምን? ከሰማይ የወረደውን አልበሉማ። በዓለም ነው ያሉት። ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ ጌታ። ታዲያ ከዚህ ከሰማይ የወረደውን ሕያው የሆነ እንጀራ ሰው ወይ ደግሞ በዓለም ያሉ ሰዎች ሲበሉ ለዘላለም ይኖራሉ። አሁን ተግባባን። የጌታ እራት ለዓለም የተሰጠ አይደለም፣ ለቤተ ክርስቲያን የተሰጠ ነው። አይ ይሄ የጌታ እራት ነው ካላችሁኝ፣ ሰው አሁን ይሄን ጌታ እራት ነው እያለ የሚረዳ ከሆነ የጌታ እራት ለዓለም የተሰጠ ነው ብለው እየተረጎሙ ስለሆነ ከነገ ጀምሮ ቄሶቻቸው ተሰልፈው መንገድ ላይ ሙስሊሙን አፉን እየፈለቀቁ ማጉረስ ነው ያለባቸው። ገብቷቸዋል። እኛ ግን ይህን ለዓለም የተሰጠውን ከሰማይ የወረደውን ሕያው የሆነ እንጀራ የጌታን ስጋ ለሙስሊሞች ነው የምንሰጠው እኛ ክርስቲያኖች።